አሜሪካ የየመኑ ታጣቂ ቡድን ላይ መፈጸም በጀመረችው የተጠናከረ ጥቃት በርካቶች ሕይወታቸውን እያጡ ይገኛሉ። ሐውቲ በቀጠናው በሚተላለፉ መርከቦች ላይ የሚፈጽመውን ጥቃት የማያቆም ከሆነ ገሃነም ከሰማይ ይወርዳል ሲሉ ትራምፕ አስጠንቅቀዋል። ሐውቲ በአንጻሩ ጸቤ ከእስራኤል ጋር ነው፣ ሆኖም አሜሪካ ከቴል አቪቭ ጎን መሰለፏን ካላቆመች የኔም ጥቃቶች ይቀጥላሉ ብሏል። የየመን አብዛኛውን ክፍል እንደሚያስተዳድር የሚነገርለት ታጣቂ ቡድኑ ሐውቲ በቀይ ባህር ላይ በሚተላለፉ መርከቦች ላይ ጥቃት መፈጸሙን ተከትሎ የዋሽንግተን የአጸፋ በትር የመንን እየደበደበ ይገኛል። ነገሩ ወዲህ ነው። የመጀመሪያው ዙር የጋዛው ተኩስ አቁም በመጠናቀቁና እስራኤል ወደ ጋዛ የሚገቡ ሸቀጦችን ማገዷ በኢራን ለሚደገፈው ሐውቲ አልተዋጠለትም ነበር። በዚህም የዛሬ 10 ቀን ቴል አቪቭ ሆይ የዘጋሻቸውን የጋዛ በሮች ክፈቺ፣ በ4 ቀናት ውስጥ ይህ የማይሆን ከሆነ መርከቦችሽ ላይ ሰይፍ ይመዘዛል የሚል ማስጠንቀቂያ ሰጠ። ጠቅላይ ሚኒስትር ቤንያሚን ኔታንያሁና አስተዳደራቸው ግን ይህን የሐውቲን ማስጠንቀቂያ ከቁብ አልቆጠሩትም። ከዚህ በኋላ ታጣቂ ቡድኑ ጥቃት እንደሚጀምር ይፋ ያደረገ ቢሆንም ያን ተከትሎ ስለተፈጸሙ ጥቃቶች ምንም አይነት መረጃ መውጣት አልቻለም። አሜሪካ በአንጻሩ የአየር ጥቃት ዶፏን ካለፈው ቅዳሜ ጀምሮ የመን ላይ ማዝነቧን ቀጥላለች። ከዓለም የንግድ እንቅስቃሴዎች 15 በመቶ መተላለፊያ በሆነው ቀይ ባህር ላይ ሐውቲ በሚፈጽማቸው መስተጓጎሎች ሳቢያ ቢሊዮን ዶላሮች ያለ አግባብ ይባክናሉ። ትራምፕም ይህን ያነሳሉ። በማህበራዊ ሚዲያ ላይ ባሰፈሩት ጽሑፍ በኢራን የሚደገፈው አማጺ በቀጠናው በሚገኙ የአሜሪካ ወታደሮች፣ የጦር አውሮፕላኖችና አጋሮች ላይ ሚሳኤሎችን እየተኮሰ ይገኛል። በዚህ ሽብርተኛ ቡድን ምክንያት ቢሊዮን ገንዘቦች አደጋ ላይ ናቸው፣ ሕይወቶችም ጭምር ብለዋል። የጋዛው ጦርነት ከተቀሰቀሰ ወዲህ እንኳን ቡድኑ 100 የሚደርሱ የንግድ መርከቦች ላይ ያነጣጠሩ የሚሳኤልና ድሮን ጥቃቶችን የሰነዘረ ሲሆን 2 መርከቦች እንዲሰምጡና 4 መርከበኞች እንዲሞቱ ማድረጉን የፍራንስ 24 መረጃ ያመላክታል። ከመርከቦቹ በተጨማሪ በቀጥታ እስራኤል መሬት ላይ የፈጸማቸው የሚሳኤልና የድሮን ጥቃቶችም 400 እንደሚደርሱ የዘገበው ደግሞ ቢቢሲ ነው። በእርግጥ ታጣቂ ቡድኑ የጥቃት ኢላማ ናቸው የሚላቸው የእስራኤል መርከቦችና ከእርሷ ጋር በቀጥታ ግንኙነት ባላቸው ሀገራት ባለቤትነት ስር የሚገኙ መርከቦች መሆናቸውን ያነሳል። ምዕራባውያን ሀገራት ግን ይህን የታጣቂ ቡድኑን ሐሳብ በፍጹም አይቀበሉትም። ይልቁንም የዓለምን የንግድ ሥርዓት እያመሰ ስለመሆኑ ደጋግመው ያነሳሉ። ብሪታንያን የመሳሰሉ ሀገራት ከዚህ በፊት ሐውቲ ላይ በተፈጸሙ ጥቃቶችም ከአሜሪካ ጋር ተባባሪ ሆነዋል። በተለይም በአውሮፓና እስያ መካከል ለሚደረገው የንግድ ልውውጥ ፈጣኑ መንገድ በሆነው የቀይ ባህሩ የሱዌዝ ካናል ላይ የሚተላለፉ መርከቦች በየመኑ ታጣቂ ቡድን የተነሳ ስጋት ውስጥ ከወደቁ ዓመታት ተቆጥረዋል። ይህ ሁኔታ መቀየር አለበት፣ በታጣቂ ቡድኑ መርከቦች ላይ የሚፈጸሙ ጥቃቶች መቆም አለባቸው ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ታዲያ ዳግም ወደ ነጩ ቤተ መንግሥት ከተመለሱ በኋላ ከፍተኛ የተባለው ጥቃት የመን ላይ እንዲፈጸም ትዕዛዝ አስተላልፈዋል። በየትኛውም ክፍለ ዓለም በሚገኙ የውሃ ክፍሎች ላይ የሚንቀሳቀሱ የአሜሪካ የንግድ መርከቦችን የሚያስቆም ሽብርተኛ ኃይል የለም፣ መሰል ጥቃቶችን አንታገስም ያሉት አዛውንቱ ፕሬዝዳንት ከዚህ በፊት አይታችሁት የማታውቁት ገሃነም እላያችሁ ላይ ይወርዳል ሲሉ ጽሑፋዊ መልእክታቸውን ለታጣቂዎቹ አስተላልፈዋል። ይህ ዜና እስከተጠናቀረበት ጊዜ ድረስም የትራምፕ ትዕዛዝ ተግባራዊ በሆነበት የአሜሪካ ጥቃት 53 የሚደርሱ ሰዎች ሲሞቱ 100 የሚጠጉት መጎዳታቸውን የታጣቂ ቡድኑ ጤና ሚኒስቴር ይፋ አድርጓል። ዋሽንግተን በበኩሏ ጥቃቱ ያነጣጠረው በታጣቂ ቡድኑ አመራሮች ላይ ነው እያለች ትገኛለች። ኢራን ደጀኑ ናት የሚባለው ሐውቲ ግን ለዋሽንግተን እርምጃዎች የአጸፋ ጥቃቶች ይቀጥላሉ ሲል በመሪው አብዱል መሊክ አልሐውቲ በኩል አቋሙን አሳውቋል። በቀጠናው በተለይም ቀይ ባህር ላይ የሚገኙ የጦር አውሮፕላን ተሸካሚ የአሜሪካ መርከቦችና የባህር ኃይል ደግሞ ቡድኑ የሚያነጣጥርባቸው እንደሆኑ ተነግሯል። ግጭቶችን በማባባስ ለተጀመረው የአሜሪካ ተግባር እኛም ጥቃቶችን በመመለስ እናባብሰዋለን፣ በቀይ ባህር እንዳያልፉ መዝገቦቻችን ላይ የሰፈሩት የእስራኤል መርከቦች ነበሩ፣ ከዚህ በኋላ ግን የአሜሪካን መርከቦች ተጨምረዋል፣ ይህ የኛ ምርጫ፣ የኛ ውሳኔና የኛ አካሄድ ነው ማለቱን አናዶሉ ዘግቧል። የሐውቲ ወታደራዊ ቃል አቀባዩ የሐያ ሳሬ ባህሪ ቱርማን የተሰየመችው የጦር አውሮፕላን ተሸካሚ መርከብ ላይ 18 ክሩዝና ባላስቲክ ሚሳኤሎችን ተጠቅሞ የየመኑ ታጣቂ ቡድን ልዩ የተባለ ወታደራዊ ዘመቻ ማከናወኑን ተናግረዋል። ወረደ
على هذا العدوان ለዚህ የአሜሪካ ወረራ ታጣቂ ኃይላችን ባህሪ ትሩማን የጦር አውሮፕላን ተሸካሚ መርከብና ሌላ የጦር መርከብ ላይ 18 ክሩዝ እንዲሁም ባለስቲክ ሚሳኤሎችን በመጠቀም ልዩ የሆነ ወታደራዊ ዘመቻ አከናውነናል። ይህ ወታደራዊ ዘመቻ በሚሳኤል ኃይል ቡድናችን በድሮን ቡድናችንና በባህር ኃይላችን ቅንጅት የተፈጸመ ነው። وكذلك سلاح الجو المسير የአሜሪካው መከላከያ ሚኒስትር ፒት ሄግሴት በበኩላቸው ሀውቲ የእናንተ መርከቦች ላይ መተኮሴን አቆማለሁ ባለ ቅጽበት አሜሪካን በቡድኑ ላይ የጀመረችውን ጥቃት የምታቆም ይሆናል። ያ የማይሆን ከሆነ ግን ጥቃቱ የማይቋረጥ ነው ብለዋል። ሀውቲ የእናንተን መርከቦች ማጥቃት አቆማለሁ፣ በእናንተ ድሮን ላይ ጥቃት አልፈጽምም ባለ ቅጽበት ይህ ዘመቻ የሚቆም ይሆናል። ነገር ግን እስከዛ ድረስ አይቋረጥም። በትዕዛዛቸው መሰረት የመን ላይ እየተፈጸመ ያለውን የአየር ጥቃት ፍሎሪዳ ላይ ቁጭ ብለው በስክሪን እየተከታተሉ የሚገኙት ትራምፕ ከሀገራቸው ጋር ጥሩ ግንኙነት እንዲኖራት ለሚመኟት ሩሲያ ስለ ጥቃቱ መረጃዎችን እንዲደርሷት ማድረጋቸውን ደግሞ ፈርስት ፖስት ዘግቧል። በየትኛውም ክፍለ ዓለም ጦርነት እንዳይኖር አደርጋለሁ ብለው ወደ ነጩ ቤተ መንግስት የተመለሱት ዶናልድ ጄ ትራምፕ ሀውቲ ላይ ሲሆን ሰይፋቸውን ከሰገባቸው ለመምዘዝ አላመነቱም። ትራምፕ ሀውቲን በተመለከተ ከኃይል ይልቅ ዲፕሎማሲያዊ አማራጮችን ሊመለከቱ ይገባል የሚሉ አካላት ቀላል አይደሉም። የቀድሞው አሜሪካዊ ዲፕሎማት ዶክተር ናቢል ኩሪ ደግሞ አንዱ ናቸው። ጦርነትን የማስወገድና የሰላም ሰው ሆኖ ለመገኘት ፍላጎት ይዞ ለመጣ ፕሬዝዳንት አሁን እየሄደበት ያለው መንገድ ስህተት ነው። በቀይ ባህር መተላለፊያ መስመሮች ላይ የሚያጋጥሙ ችግሮችን ለመፍታት ዲፕሎማሲያዊ መንገዶችን መጠቀም ይቻላል። ወደ ጦርነት ከመግባት ይልቅ ሌሎች በርካታ አማራጮችን መጠቀም ይቻል ነበር። ልክ እንደ ዶክተር ናቢል ሁሉ በትራምፕ እርምጃ ውጤታማነት ላይ ጥርጣሬ ያላት በሲድኒ ዩኒቨርሲቲ የዓለም አቀፍ ግጭቶችና እድገቶች ፕሮፌሰር የሆነችው ዶክተር ሳራ ፊሊፕም በዚህ የትራምፕ የአየር ጥቃት ሀውቲ ያን ያህል ትርጉም ያለው ኪሳራ ይደርስበታል ብላ እንደማታምን ትናገራለች። ቡድኑ ከ2004 ጀምሮ ሲዋጋ የኖረ መሆኑን የምታነሳው ዶክተር ሳራ በእነዚህ ጊዜያት ከመሰለ የአየር ጥቃቶች ጋር ተለማምዷል ትላለች። ከዚህ በተጨማሪ በእንደዚህ አይነት ጥቃቶች ወቅት ቡድኑ የሚጠቀምባቸውን ቁሳቁሶች ከስፍራው በማሸሽ ረገድ ጥሩ ልምድ ያዳበረ በመሆኑ አዲሱ የአሜሪካ ጥቃትም ውጤቱ ያን ያህል ሊሆን እንደሚችል ሐሳቧን አጋርታለች። ሀውቲን በመደገፍ ስሟ በተደጋጋሚ የሚነሳው ኢራን በበኩሏ አሜሪካን አስጠንቅቃለች። የኢራኑ አብዮታዊ ዘብ መሪ የሆኑት ሁሴን ሳላሚ ጠላቶቻችን የሚያሰሟቸውን ማስፈራሪያዎች ወደ ተግባር ለመለወጥ ከሞከሩ ወሳኝና አውዳሚ የሆነ ምላሽ እንደምንሰጥ ለማስጠንቀቅ እንወዳለን ማለታቸውን ኤቢሲ ኒውስ ዘግቧል። አሜሪካና አጋሮቿ ከሀውቲ ጋር ግብግብ የሚፈጥሩበት ስፍራ ለአፍሪካ ቀንድም ሆነ ለሀገራችን ኢትዮጵያ ወሳኝ የሚባል ኢኮኖሚያዊና መልክዓ ፖለቲካዊ ተጽዕኖዎችን ማሳደር የሚችል ስትራቴጂካዊ አካባቢ ነው። ሀገራችን 95 በመቶ አካባቢ የሚሆነውን የውጭ ንግዷን የምታሳልጠው በጅቡቲ ወደብ በኩል በመሆኑ ቀይ ባህር ላይ የሚፈጠር ማንኛውም ችግር የውጭ ገቢ ንግዷ ላይ መጓተትን የሚያስከትል ነው። ይህ ደግሞ በሰበብ አስባቡ እየናረ ከሚገኘው የኑሮ ውድነት ጋር ተዳምሮ ኢኮኖሚው ላይ ሊያሳድር የሚችለው አሉታዊ ተጽዕኖ ቀላል ሊባል የሚችል አይሆንም። ቡናን የመሳሰሉ ወደ ውጭ ሀገራት የሚላኩ የግብርና ምርቶችም ላይ መስተጓጎል የሚያሳድር እንደሚሆን ይጠበቃል። ለወትሮም ውስጣዊ መቆራቆዞች ተለይተውት ለማያውቀው የአፍሪካ ቀንድ ሌላ ቀጠናዊ ግጭት በመሆኑ በቀይ ባህር አቅራቢያ ለሚገኙት ሀገራት ደህንነት ሌላ ተጨማሪ ፈተና መሆኑ ይጠበቃል።